ጸሎት እናረግላታለን ማለት ነው። እህታችን አይደለች? ሁላችንም ያዳም ዘር ነን ትላላችሁ። እንግዲህ ፈጣሪ ሀገራችንን ሰላሟን ያብዛልን እያልኩኝ ሄርሜላ ራሷን ብቻ ሳይሆን ቤተሰቧንም የአብርሽንም ቤተሰቦች አዋርዳለች፣ አንገታቸውንም አስደፍታለች ማለት ነው። በጣም ነው የሚያሳዝነው። እንግዲህ በመጀመሪያ ለሩታዬ መልእክት አለኝ። እውነት እና ንጋት እያደር ይፈካል እንደሚባለው ማለት ነው። ሩታዬ ነፃ ስለወጣች እውነቱ ስለተጋለጠ በጣም ነው ደስ ያለኝ። እንኳን ደስ ያለሽ ሩታ፣ የልዑል እናት፣ ጀግናዋ፣ ጠንካራዋ፣ አትበገሬዋ ማለት ነው። በእውነት ብዙዎች ሄርሜላንም ጭምር ሩታን ለመስበር ስትሮጥ፣ ሩታን ለጉርጓድስ ለመጨመር ስትቆፍር በነበረችበት ጉርጓድ ራሷም እየገባችበት ነው፣ እያየን ነው ማለት ነው። እና ውሎ ሳያድር ሩታ ላይ የተደረገው ሄርሜላ ላይም እያየነው ነው ያለ ነው። ሩታ ጠንካራ ሴት ባትሆን፣ ጠንካራ እናት ባትሆን ልዑልን አታሳድገውም ነበረ። ገብቷችኋል? አብርሃም ልዑልን ሳያሳድግ ሌላ የሄርሜላ ልጅ ያሳድጋል ብሎ መገመት የማይታሰብ ነገር ነው ማለት ነው። በእውነት ያሳዝናል። መጀመሪያ ክብርሽን መጠበቅ ነበረብሽ ሄርሜላ የምትባየው ሴትዮ ማለት ነው። ክብር ከራስ ይጀምራል። በሜዳ ላይ እሱ ፍላጎት ሳይኖረው ቀለበት እሰርልኝ ብለሽ ለመንሽው። እውነቴን እኮ ነው፣ አይተናል። ቀለበት ታላረክልኝ ብለሽ በራስሽ ሰዓት ተንበርክከሽ ፕራንክ አስመስለሽ ቀለበት እንዲታሰርልሽ አደረግሽ። እሱም አልበቃ አለሽና ድጋሚ ለቤተሰብ ሽማግሌ ላክ ተባለ። የአንቺ ቤተሰቦች ደግሞ አብርሃምን እንደማይፈልጉት ከእህትሽ ጨምሮ በጣም ለአብርሃም ክብር እንደሌላቸው እያሳዩት ነበረ። ከእህቴ ራስ ላይ ይውረድ፣ ወደ ሩታ ይመለስ። ለምንድን ነው ትዳር ያለውን ባል አፋተሽ የምታገቢው? አንቺም እኮ ሴት ልጅ ነሽ፣ ነገ ትወልጃለሽ። የሩታ እጣ ፋንታ ወደ አንቺ እንደሚመጣና የዘራሹ እንደምታጭጂ እንዴት አልገባ አለሽ? ብዙ ኮሜንተሮችም ነግረውሻል፣ ኦዲየንሶችም ማለት ነው። እና አልገባ ብሎሽ ነበር፣ ከቤተሰቦችሽ ጭምር ይሄን መልእክት ደርሶሻል። አንቺ በራስሽ ፈልገሽ አብርሃምና ሩታ እንዲራራቁ በፈጠርሽው ሲስተም ከአቤል ጋራ ከብሩህ ጋራ ተመሳጥራችሁ ሩታን ገደል ለመክተት ብዙ ጥረት ሄዳችሁ ነበረ። ገደል ውስጥ ግን አልወደቀችም። በጣም ጠንካራ ናት። ገና ልዑልን ሳትወልድ ጀምራ እንግዲህ ሄርሜላ ወደ ህይወታቸው መታ አብርሽ ተረጋግቶ ትዳሩን እንዳይመራ ስትበጠብጭ ነበር። አሁን ላይ ታዲያ አንተ ዝም ብለክ እመነኝና ትዳራችንን እንቀጥል ስትይ ምን ያህል እንዴት ያምንሻል? እንዴት እምነት እንዴት ይጥልብሻል? ልጁንስ ከማን አርግዘሽ እንደመጣሽ አብርሽ ምን ዋስትና አለው? ሳምንት ሙሉ እንግዲህ እያስመሰለ ይሁን ፎንቃ ገብቶለት ይሁን እንዳየነው በጣም እንግዲህ ሲያለቃቅስ ነበረ። የትነሽ የሚለው ሙዚቃ እንደ አዲስ ነበረ ክሊፑ የተለቀቀው። አዎ የትነሽ ሄርሜላ የትነሽ፣ እህል አልበላ ውሃ አልጠጣ እንቅልፍ መኝታ አይመች እያለ ሲያለቅስ እውነቴን ነው። እና በጣም ሲያዝንልሽ እኛ ራሱ ስናዝንላት አልነበር እንዴ? እኔ አሁን ሄርሜላ እስከምትመጣ ውሃም አልጠጣሁም ምግብም አልበላሁም። አንድ ሳምንት በቃ ሳያት ጊዜ ነው የበላሁት ማለት ነው። እና ለማንኛውም እመነኝ የሚባል ነገር እንዴ አይሰራም። ለምሳሌ አብርሃም አንድ ቀን ሳምንት ሄዶ ቢመጣ እመኝኝና አብረን እንቀጥል፣ የምነግርሽ ነገር ላንቺ አይጠቅምሽም ቢልሽ ታምኘዋለሽ ወይ? እንደ ራስ ማየት ነው ሄርሜላ ማለት ነው። አንቺ በራስሽ እጅ በቆፈርሽ ጉድጓድ ባጠመድሽ ወጥመድ ራስሽ ገባሽበት። አዎ ራስሽ ገባሽበት ማለት ነው።
ራስሽ ተጠመድሽበት። ስለዚህ ዴቭም እንዳለው እውነት ካለሽ የት ከርመሽ እንደሆነ የመጣሽው ምን አጋጥሞሽ እንደሆነ ታግተሽስ ምን አይነት ክፉ ነገር እንደደረሰብሽ ይሄን አብራርታ ትናገር እያሉ ይገኛሉ። ዴቭና ኤፋ ማለት ነው። ትክክል ናቸው። ወንድማችን የወደደውን እንወዳለን፣ ወንድማችን የጠላውን እንጠላለን ብሏል ዴቭ። ኤፋ ደግሞ ሲከራከር የነበረው ለዚሁ ነበረ። አብርሃም ድጋሜ በፍቅር እንዳይጎዳ ሌላ ነገር እንዳይደርስበት ሲል እያስጠነቀቀው ነበረ። በቀለበቱ ጉዳይ ራሱ አብርሃም የልጅ አባት ነው። ሄርሜላ ሩታ ድጋሜ እርጉዝ ናት። ስለዚህ ሄርሜላ ቀለበቱን አውልቂ፣ ከአብርሃም መራቅ አለብሽ ብሎ እኮ አስጠንቅቋት ነበረ። ታውቃላችሁ፣ እችን ቃላት ስለሰማች ብቻ ሄርሜላ የዘዴዋ ዘዴ ምን አደረገች? ለአንድ ሳምንት ለአቤልና ለማርቲ ተናግራ እዛው ቤት ውስጥ ቁጭ አለች፣ ሌላ ክላስ ውስጥ ማለት ነው፣ የትም ሳትሄድ። ከዛን አብርሃምን ሩታን የበለጠ ለማጋጨት የበለጠ ደግሞ እንዲቃቃሩ ለማድረግ ምን ነው በዚህ ልክ እንደዚህ አይነት ድራማ ባትሰሪ ምን አለበት? እውነቴን እኮ ነው። መቼም አንዴ ከጭኗ ፈልቅቀሽ አብርሃምን ወስደሸዋል እኮ። ሩታ የራሷን ህይወት እየኖረች ነው፣ እየታገለች ነው፣ ልጇን ለማሳደግ እየጣረች ባለችበት ሰዓት ደግሞ ሌላ ወንጀል ሰርተሻል፣ ውሽማዬ ያለችው አንቺ ቤት ነው፣ ሚስቴን አሳግተሻል፣ የወደፊት ሚስቴ የምላት የልጆቼ እናት የምትሆነው ምናልባት አያችሁ። እኔ ግን አብርሃም ምናልባት ያለው ነጥብ ላይ በደንብ ተመልከቱና ስሙት ማለት ነው። ለምንድን ነው ምናልባት ያለው? ለምን እርግጠኛ አልሆነም ወደፊት እንደሚያገባት? ለምን 100% ለምን እርግጠኛ አልሆነም? ምናልባት ቀለበት ያረኩልሽ እኮ ባንቺ እምነት ስለነበረኝ ነው ብሏል። አሁን ግን እምነትሽን ክደሻል፣ እምነትሽ ተሽሯል ማለት ነው ሄርሜላ። ስለዚህ አብርሃም አይፈልግሽም። በቃ አንቺም ቀለበት አድርጎልሽ እንቅልፍ እንዲወስደኝ ቀለበት አርግልኝ ብለሽ ራስሽ እግሩ ላይ ተንበርክከሽ ለምነሽ ቀለበት ተደረገልሽ፣ እንደምንም ብሎ ማለት ነው አይደል? እህቱም በቆመችበት ቀለበት ተደረገ። ከዛስ አርግዣለሁ ብለሽ ቀለበቱን ጥለሽ ስለ ልጅ ማውራት ጀመርሽ ማለት ነው። ስለ እርግዝና ሲወራ እንደ በፊቱ ግንባሬን ይሰማኛል፣ እንደ በፊቱ ያቅፈኛል፣ እንደ በፊቱ ጉንጨን ይስመዋል፣ ተንበርክኮ በቃ ሆዴን ያቅፋል ብላ ስትጠብቅ ወይዘሮ ሄርሜላ አብርሃም እዛ ጋር 100 ኪሎ ነው የቀነሰው። 100 ኪሎ ማለት ነው። አይታችሁት ከሆነ ኩምሽሽ ነው ያለው እንደ ጌሾ። እንዴ ነካ የሰው ልጅ ድንጋጤ እንደዛ ያደርቃል እንዴ? እውነት ጠፋች የተባለ ጊዜ ራሱ እኮ እንደዚህ አልከሳም፣ ሙግግ ነው ያለው ማለት ነው። እና በጣም ነው የገረመኝ። እንዴ እኔ ልጁ ፌንት ሊሰራ ነው እንዴ እያልኩ ዝም ብዬ እየተከታተልኩ ነበረ ቪዲዮቸው ማለት ነው። እና እንዲያውም ለሞራሏ ብሎ የሰራውን ሴራ ስለሚያውቅ አቤል ሄርሚ የጠፋሽበት ምክንያት ይሄ ነው ወይስ ሌላ አለ? ለዚህ ነው የጠፋሽው? አዎ አቤላ አርግዘሽ አላለም? አዎ ስትለው ታዲያ ይሄ ምን ችግር አለ? ደስ የሚል ነገር እኮ ነው ብሎ እሱን ያቀፋት። ስለዚህ በጣም የተደሰተው አቤል ነው እንጂ አብርሃም በጣም ተከፍቷል። የሄርሜላ ማርገዝ ደስታን ያመጣል ብላ ስትጠብቅ ሀዘን ይዞ መጣና ቁጭ አለ። አቤት አቤት! አንተ እኮ ሲያለቅሱብክ እኮ አዘገይም። አያችሁ፣ የሩታ እንባ የሩታ ለቅሶ የት ያደርሰኛል ብላችሁ ነበር፣ የት ይወስደኛል ብላችሁ ነበር። ውሎ ሳያድር
አመታት ወራቶች ሳይቆጠሩ ይኸው ሩታ ሁሉንም ነገር ባይኗ እያየች ነው። ሩታዬ ማለት ነው ባይኗ እያየች ነው። ገፍታው ሳይሆን ገፍቷት የሄደን ወንድ አሁን ደግሞ እዛ ጋር እየገፋ ነው ያለው ሌላ ማለት ነው። ሌላ ይሄ እኮ ለሰሚውም ግራ ነው። በአመት ውስጥ 3 ልጅ አለው ሲባል አስቡት። ያው እኛ እናሳድግም፣ ልጅ የሚሰጠው አንድ ፈጣሪ ነው። በነገራችን እንደዚህ አይደለም በስነ ስርዓት የተወለደ ልጅ ነው። እዚህም እዛም በዝሙት እየወለድክ እያስወለድክ በጣም ነው የሚደብረው፣ ያስጠላል። አሁን ነገ ለልጅክ እኔ በጣም የሚገርመኝ ለልጁ ምን አይነት ትምህርትና ምን አይነት መልካም ነገር ነው ጥሎለት የሚሄደው? ይሄ ቪዲዮ ሶሻል ሚዲያ ላይ ይቀመጣል ወይንስ ልዑል ያደገ ቀን ይሄ ነገር እኮ ፕራንክ ነው ለዶላር ብለን ነው። ዩቱብ ደግሞ እንደዚህ አይነት ጨዋታ ይወዳል፣ ኦዲየንሶችን ለመሳብ ነው ብለው ይናገራል። አብርሃም ያስረዳዋል። ዛሬ እኮ እኛ ያደረግነውን ነገር ነገ ተመልሰው ልጆቻችን ይሄንኑ ስራ ነው የሚሰሩት ማለት ነው። እና የእኛን ፈለግ ነው የሚከተሉት። አሁን ቀጣዩ ትውልድ ምን አይነት ትምህርት ነው እየወሰደ ያለው? ዝሙትን እያስፋፋችሁ እንደሆነ ግን በደንብ መረዳት አለባችሁ። እውነት ዶላር ብቻ አይደለም ማየት ያለባችሁ ማለት ነው። እና ከዚህ በፊት ሩታን ስታንቋሽሿት፣ ሩታ አብርሃምን እንደገፋችሁ ስታደርጉ የነበራችሁ የሄርሜላን እርግዝና ስትሰሙ ምን ተሰማችሁ? በሩታ ያዘናችሁትን ጥፋተኛ ነበርን ብላችሁ ለራሳችሁ ተመልሳችሁ ተጸጸታችሁ? ወይንስ ሄርሜላ አሁንም ትክክል ናት፣ ማርገዝ አለባት፣ ለአብርሃም ልጅ ትውለድለት ብላችሁ ትደመድሙታላችሁ? ይሄ እናንተ ይግላችሁ አስተያየት ነው። ባይዘወይ እኔ ግን ተገቢ ነው ብዬ አላስብም። አጋጣሚ ነው የሚባል ነገር ደግሞ ምንም አይነት አጋጣሚ አይደለም። ታዲያ ድንግል ናት ሲባል ነበር። ድንግል ተሆነች ለቤተሰብ ሽማግሌ ተልኮ ነው የምንጋባው ሲባል ከነበረ ለምን ሳትጋቡ አልጋ ላይ ወደቃችሁ? እሺ ምናልባት ያው ስሜት አስገደዳችሁ እንበል። ወጣቶች ስለሆናችሁ እንረዳቸው እስኪ አይደል? እንደዛም ከሆነ ለምን በጥንቃቄ አላረጋችሁም ማለት ነው። ያው ልጅ ብቻ እኮ አይደለም፣ የተለያየ ነገር ሊመጣ ይችላል አይደል? የተለያየ በሽታዎች ሊኖሩ ይችላሉ። ይሄንንስ ለራሳችን ጤንነት ስንል ለምን ራሳችን አልጠበቅንም የሚለው ይሄም አንዱ ጥያቄ ነጥብ ሆኖ ያልፋል ማለት ነው። ብቻ አሁንም ቢሆን አብርሃም ሩታን ይቅርታ መጠየቅ አለበት። ከሩታ ወንድም ጋርም ግብግብ እንደገባ ለሄርሜላም ነግሯታል። ከሩታ ጋርም ግብግብ ውስጥ እንደገባ ይሄንንም አውቃለች። ግን ይሄንን ሁሉ እንኳን ሲነግራት እርግዝናዬን ተቀበልና ተረዳኝ አብርሃም፣ አንተ ብቻ ተረዳኝ ያለችው ነበረ። እሱ ደግሞ እኔ እንዴት ነው የምረዳሽ ሄርሚ፣ ቀለበቱን እኮ ያሰርኩልሽ ምናልባት እያላት ነው። ገና ወደፊት ህልም አለኝ ላም አለኝ በሰማይ ወተቷንም ላይ ነው ጨዋታውና ጥያቄዎቻችን አሁንም አልተመለሱም፣ ግልጽ አይደሉም። በዚህ ጉዳይ ላይ እህትየዋም ሄርሜላ መጠየቅ አለባት ብዬ ነው የማምነው። ለምን መሰላችሁ? የት እንደነበረች ትክክለኛ ደግሞ ያረገዘችው ልጅ የአብርሃም ነው ወይ የሚለውም ጥያቄ ምልክት መደረግ አለበት። ለምንድን እንደዛ ያልኩት? ከዛሬ ወር በፊት ነው ይመስለኛል ሩታዬ አረገዝኩ ብላ ስትወጣ እንዴት አረገዝኩ ብለሽ የአብርሃምን ህይወት ልትበጠብጪ መጣሽ ብላ ተጣልታት ነበረ። ታውቃላችሁ፣ ግብ ውስጥ ገብታ ነበረ ማለት ነው። በዚህ ጉዳይ ላይ መልስ ትሰጣለች ወይ? እናያለን ማለት ነው። እና
አንድ ቀን እንኳን ሩታን እኮ ያኔ ወደ ቤቷ ጠርታ የማታቅ ሩታን ለማናደድ በእውነት ሩታ በቃ ከሀገር ብን ብላ እንድትወጣላቸው ወይም ደግሞ ጨልላ ጎዳና እንድትወጣ ሄርሜላን እቤት ሲጠሯት ነበር፣ እቤቷ ጠርታት ነበር። በጣም በቃ ትክክለኛ የወንድም ሚስት አንቺ ነሽ፣ እንደምትሆኙ ደግሞ አውቃለሁ፣ እንዳትጎጂ ሁሉ ተብላ እኮ አደራ ተሰጥታ ነበረ። ታውቃላችኋ? ዴቭ ራሱ በቃ አደራ ብሏት ነበረ እኮ እሷም ዴቭ ምንም ሀሳብ አይግባክ፣ ከአንተ አደራ ከሰጠከኝ በላይ ነው አብርሃምን አልጎዳውም የምንከባከበው ያለችው ማለት ነው። ይሄ አሁን ለአብርሃም አርግዣለሁ ያለችው ለእሱ ደግሞ ሌላ ትልቅ ፈተና ነው የቀረበለት ማለት ነው። እንግዲህ ለፈተናም ተሆነ አብርሃም ለጊዜው ደስ ይላልም እንኳን አላለም፣ ሞራሏን ለመጠበቅ እውነቴን ነው። እንኳንም አረጋሽ ደስ ይላል። ታዲያ እናሳድገዋለን እንኳን ለካሜራ ፊት እንኳን አላለም ማለት ነው። እና አይታችሁ ከሆነ በጣም ነው የደነገጠው። ፍላጎት የለውም። መጀመሪያም ተናግሯል እኮ ቀለበት ሲያደርግላት እንቅልፍ እንድትተኛ ነው እንጂ እኔ በአሁን ሰዓት ትዳር የመያዙ ሀሳብ የለኝም ብሎ ለኤፋ ነግሮታል እውነቱን። ስለዚህ ያኔም ሄርሜላ ራስሽን አውጪ፣ አብርሃም እየነገደብሽ ነው፣ መነገጃ መሸቀያ እየሆንሽ ነው፣ ከህይወታቸው ውጪ፣ ሌላ የራስሽን ህይወት ኑሪ ብለንሻል፣ ግን አልሰማ ብለሻል። ስለዚህ ምንም ብትደረጊ ምንም ቢደርስብሽ ያው ተጠያቂነቱን ራስሽ ነሽ የምትወስጂው ማለት ነው። እና መቼም ይሄንን የጠፋሽበትን ምክንያት ለመሸፋፈን ብለሽ አርግዣለሁ ብለሽ የምትዋሽ ከሆነ እውነቴን ነው፣ እኔ እንጃ ከእንግዲህ ይፈልግሻል ብዬ ራሱ አላስብም። የሚያፈቅርሽ ሰው የሚወድሽ ሰው ነገ የትዳር አጋር የልጆቼ እናት ትሆናለች ብሎ የሚያስብ እንደዛ ጥሎሽ አይሄድም ነበረ። አቤል እንኳን ለሞራሏ ብሎ እኮ አቅፎ ምን ችግር አለ ደስ ይላል ብሎ ሲያስተባብል፣ ይሄኛው እኮ ጭራሽ ማለት ነው በዛን ሰዓት ክንፍ አውጥቶ ከሀገር ቢወጣ ራሱ እውነቴን ነው ክንፍ ስለሌለው ነው፣ ሰው ስለሆነ ነው እንጂ ማለት ነው። እና አየሽ ምን ያህል ለሞራልሽ እየተጨነቀ እንዳልሆነ እንዴ እናውቃለን እኮ። ሩታን እኮ ከዚህ ቀደም እንደ እንቁላል ነበረ እንትን ሲል የነበረው እና ይሄ ለእኛ አዲስ አይደለም። ገብተሻል? ለማንኛውም ሩታዬ የእኛ ጀግና የልዑል እናት ይመችሽ። አሁንም ጉዞሽን ወደፊት ጠንካራ